ሀራምቤ ሬዲዮ 98.7 የመጋቢት 1 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ምርጫ ቦርድ የመራጮች ቁሳቁስ ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው ስለመግለጹ፣ መንግስት ወደ ቀያቸው እንዲመልሳቸው የራያ አላማጣ ተፈናቃዮች ስለመጠየቃቸው፣ በክልል ምክር ቤቶች የሴቶች ውክልና ከ25% እንደማይበልጥ ስለመነገሩ ከሀገር ቤት፣ የሱዳን የአርኤስኤፍ ፋይል እስኪረታ ድረስ ወታደራዊ እርምጃቸው እንደሚቀጥል ሌተናል ጄኔራል አልቡርሃን ስለማስታወቃቸው፣ ታንዛኒያዊው ዲፕሎማት የምስራቅ አፍሪካ ማህበረሰብ ዋና ጸሐፊ በመሆን ስለመሾማቸው ከአፍሪካ፣ የቡድን 7 ሀገራት የአደጋ ጊዜ መጠባበቂያ ነዳጅን ስለመልቀቅ ሊወያዩ ስለመሆኑ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። ምርጫ ቦርድ የመራጮች ቁሳቁስ ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባን ለማካሄድ የሚያስፈልጉ የምርጫ ቁሳቁሶችን በቢጫ የተለዩ የምርጫ ክልሎች ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው አስታወቀ። ቦርዱ የቅድመ ምርጫ ተግባራትና ተያያዥ ጉዳዮች ላይ በሰጠው ጋዜጣዊ መግለጫ የተጀመረው የመራጮች ምዝገባ ለማካሄድ የሚያስችሉ ቁሳቁሶችን ወደ ምርጫ ክልል ለማድረስ በርካታ ችግሮች እንደገጠሙት አስታውቋል። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የምርጫ ቁሳቁስ ለማድረስ ከትራንስፖርት ከጸጥታና የምርጫ አስፈጻሚዎች በወቅቱ አለመገኘት የተነሳ በርካታ ችግሮችን ተቋቁሞ የመራጮች ምዝገባን ማስጀመሩን ገልጸዋል። አክለውም ሰብሳቢዋ ምርጫ ክልል ከደረሱ በኋላ ማድረስ ያለባቸው የክልል መንግስታት በመሆናቸው ያላቀረቡ አካላት በመኖራቸው የትራንስፖርት ችግር እንደገጠማቸውም ተናግረዋል ሲል የዘገበው ሪፖርተር ነው። መንግስት ወደ ቀያቸው እንዲመልሳቸው የራያ አላማጣ ተፈናቃዮች ጠየቁ። መንግስት የአካባቢያችንን ሰላም በማረጋገጥ ወደ ቀያችን እንዲመልሰን እንፈልጋለን ሲሉ በቆቦና በሰቆጣ ከተማ የሚገኙ ተፈናቃዮች ተናግረዋል። ተፈናቃዮቹ በራያ አላማጣ ዙሪያ ከሚገኙ 6 ወረዳዎች ተፈናቅለው በቆቦና በሰቆጣ የሚገኙ ናቸው። ተፈናቃዮቹ በዋናነት ከመንግስት የሚጠብቁት የዕለት ምግብ ሳይሆን የአካባቢያቸው ሰላም ተረጋግጦ ወደ ቀያቸው የሚመለሱበት ሁኔታ እንዲያመቻችላቸው መሆኑን ተናግረዋል። በቆቦ ብቻ ሳይሆን ወደ ዋሃ ግምራ ዞንም የተሰደዱ 12000 ገደማ ተፈናቃዮች መኖራቸውን የገለጹት ተፈናቃዮቹ እነሱም በተመሳሳይ ሁኔታ ውስጥ እንደሚገኙ ተናግረዋል። ብዙዎቹ ከስራቸው ተፈናቅለው በመምጣታቸው ለከፋ ችግር እንደተዳረጉ በመግለጽ መንግስት መጠለያና የምግብ ድጋፍ እንዲያደርግላቸውም ጠይቀዋል። የዋሃ ግምራ ብሔረሰብ ዞን አስተዳደር አደጋና ስጋትና ምግብ ዋስትና ኃላፊ አቶ ምህረት መላኩ በበኩላቸው እስካሁን በዞኑ ስላለው የተፈናቃዮች ቁጥር መረጃ እንዳልሰበሰቡና በቀጣይ ድጋፍ የሚፈልጉ ሰዎችን ቁጥር እንደሚያሳውቁ ገልጸዋል። የአካባቢው ሰላም ከተመለሰ በኋላ ወደ ስራቸው መሰማራት እንደሚፈልጉና አስተዳደሩ ቆይቶ የሚመጣ ጉዳይ መሆኑን የጠቀሱት ተፈናቃዮቹ ቅድሚያ የሚሰጠው ግን ሰላምና መረጋጋት እንደሆነ አሳስበዋል። ቦርዱ 47 የፖለቲካ ፓርቲዎች የሚሳተፉበት የክርክር መድረክ እንደሚያዘጋጅ አስታወቀ። ብሔራዊ ምርጫ ቦርድ ለ7ኛው ሀገራዊ ምርጫ የሚወዳደሩ 47 የፖለቲካ ፓርቲዎች የሚሳተፉበት የክርክር መድረክ ከመጋቢት አጋማሽ ጀምሮ እንደሚያካሂድ አስታወቀ። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ እንደገለጹት ክርክሩ በ16 ዋና ዋና ጉዳዮች ላይ የሚያተኩር ሲሆን በተለያዩ ቋንቋዎች ለህዝብ ተደራሽ ይደረጋል። ይህም መራጮች ስለ ፓርቲዎቹ በቂ ግንዛቤ ኖሯቸው እንዲመርጡ ለማገዝ የታለመ መሆኑ ተገልጿል። በሌላ በኩል የመራጮች ምዝገባ በአንዳንድ ክልሎች መጀመሩንና የእጩዎች ምዝገባ መጠናቀቁንም ቦርዱ አስታውቋል። በክልል ምክር ቤቶች የሴቶች ውክልና ከ25% እንደማይበልጥ ተገለጸ። በኢትዮጵያ በክልል በወረዳና በቀበሌ ምክር ቤቶች የሴቶች ውክልና ከ10 እስከ 25% ብቻ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ እንደገለጹት በፌዴራል የሚኒስቴሮች ምክር ቤት ሴቶች 51% ድርሻ እንዲኖራቸው ቢደረግም በአፈጻጸሙ ውስንነት ምክንያት ከክልል እስከ ወረዳ ያለው ውክልና ዝቅተኛ ሊሆን ችሏል። ይህንን የሴቶች ውክልና ለማሳደግ
በመጪው ሀገር አቀፍ ምርጫ ላይ የሴቶች እጩዎችን ቁጥር ከፍ ለማድረግ በትኩረት መሰራቱን ገልጸዋል። ሚኒስቴሩ አክለውም በምርጫው ሴቶች መራጭም ተመራጭም በመሆን ንቁ ተሳትፎ እንዲያደርጉ ከብሔራዊ ምርጫ ቦርድና ከሚመለከታቸው አካላት ጋር በቅንጅት ሰፋፊ ስራዎች ሲሰሩ መቆየታቸውን ተናግረዋል። በሌላ በኩል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ለሪፖርተር እንደገለጹት ፓርቲያቸው ሴቶችን በማብቃት ረገድ ጠንካራ ስራዎችን እየሰራ ይገኛል። ለአብነትም ኢህአፓ በሚወዳደርባቸው የምርጫ ክልሎች ላይ በእጩነት ካቀረባቸው ውስጥ ከ50 በመቶ በላይ የሚሆኑት ሴቶች መሆናቸውን አስታውቀዋል። በተመሳሳይ የኢዜማ የድርጅት ጉዳይ መምሪያ ኃላፊ አቶ ብስራት ጌታቸው ፓርቲያቸው ከ500 በላይ ሴቶችንና አካል ጉዳተኞችን በእጩነት ማቅረብ መቻሉን ገልጸዋል። ዘገባው የሪፖርተር ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። የሱዳኑ አርኤስኤፍ ኃይል እስኪረታ ድረስ ወታደራዊ እርምጃቸው እንደሚቀጥል ሌተናል ጄኔራል አልቡርሃን አስታወቁ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ ኤታማዦር ሹም ሌተናል ጄኔራል አብዱል ፈታህ አልቡርሃን አማጺው ሲሉ የሚጠሩት ቡድን ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻቸው ተጠናክሮ እንደሚቀጥል በይፋ አስታውቀዋል። ሊቀመንበሩ እሁድ ዕለት ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሂሊል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚኒ አርኮሚናዊ በታዛቢነት ተገኝተዋል። ሊቀመንበሩ አክለውም የሱዳን ሕዝብ ለመከላከያ ሰራዊቱ እያሳየ ያለውን ከፍተኛ ድጋፍ በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ መሆኑን አጽንኦት ሰጥተው ተናግረዋል። ታንዛኒያዊው ዲፕሎማት የምስራቅ አፍሪካ ማህበረሰብ ዋና ጸሐፊ በመሆን ኃላፊነት ተረከቡ። አምባሳደር ስቴቨን ኡምቡንዲ ቬሮኒካ ኑዱቫን በመተካት ከ2026 እስከ 2031 ለማገልገል በአባል ሀገራት መሪዎች ፊት ቃለ መሃላ ፈጽመዋል። ከ28 ዓመታት በላይ የስራ ልምድ ያላቸው አንጋፋው ዲፕሎማት ቀደም ሲል በታንዛኒያ የውጭ ጉዳይና የምስራቅ አፍሪካ ትብብር ሚኒስቴር ውስጥ በቋሚ ጸሐፊነት አገልግለዋል። የታንዛኒያ የውጭ ጉዳይ ሚኒስቴርና የምስራቅ አፍሪካ ትብብር ሚኒስቴር እንደገለጸው ኡምቡንዲ ቀጠናዊ ውህደትን ለማሳደግ ከምስራቅ አፍሪካ ማህበረሰብ ተቋማት ከልማት አጋሮችና ከባለድርሻ አካላት ጋር ለረጅም ጊዜ በጋራ ሰርተዋል። ሹመቱ የጥምረቱን የኢኮኖሚ የፖለቲካና የማህበራዊ ትብብር ጥረቶች ይበልጥ ያጠናክራል ተብሎ ይጠበቃል። ወደ ዓለም አቀፍ ዜና ስናልፍ የቡድን 7 ሀገራት የአደጋ ጊዜ መጠባበቂያ ነዳጅን ስለመልቀቅ ሊወያዩ መሆኑ ተገለጸ። የቡድን 7 ሀገራት ከኢራን ጦርነት ጋር በተያያዘ የተፈጠረውን ከፍተኛ የነዳጅ ዋጋ ጭማሪ ለመቋቋም ከመጠባበቂያ የነዳጅ ክምችታቸው ውስጥ የተወሰነውን በጋራ የመልቀቅ ሀሳብ ላይ ለመወያየት አስቸኳይ ጉባኤ ሊያካሂዱ መሆኑ ተሰምቷል። የነዳጅ ክምችቱን የሚያስተባብረው ዓለም አቀፍ የኤነርጂ ኤጀንሲ ነው። 32 የኤጀንሲዎች አባላት በነዳጅ ዋጋ ጭማሪ ምክንያት የሚፈጠርን ቀውስ ለማስተዳደር በተዘረጋ የጋራ የአደጋ ጊዜ ስርዓት አማካኝነት ስትራቴጂክ የነዳጅ ክምችት መያዛቸው ታውቋል። አሜሪካን ጨምሮ ዋነኞቹ 3ቱ የቡድን 7 ሀገራት በጋራ ነዳጅ የመልቀቅን ሀሳብ እንደደገፉ ለጉዳዩ ቅርበት ያላቸው ሰዎች መናገራቸውን የአሜሪካው ፋይናንሻል ታይምስ ጋዜጣ ዘግቧል። ዘገባው እንደሚያመላክተው በአጠቃላይ ያለው የነዳጅ ክምችት 1.2 ቢሊዮን በርሜል ነው። የቡድን 7 ሀገራት ይህንን ስብሰባ የሚያካሂዱት ፕሬዝዳንት ትራምፕ በጦርነቱ መጀመር ምክንያት በከፍተኛ ደረጃ የጨመረውን የድፍድፍ ነዳጅ ዋጋ እንዲያስቆሙ ጫና እየተደረገባቸው ባለበት ጊዜ ነው። ከአውሮፓውያኑ 2022 በኋላ ከፍተኛ የዋጋ ጭማሪ የተስተዋለበት ነዳጅ በበርሜል $110 ገብቷል። ለትንታኔ ወደ አዘጋጅነው ጥንቅር ስናልፍ ኢራን የኒውክሌር ጦር መሳሪያ ምርት ፕሮጀክቷን እስከ 60 በመቶ ማድረሷ ተገለጸ። ኢራን እስከ ሰኔ 2025 ድረስ የኒውክሌር ቦምብ ምርት ፕሮጀክቷን እስከ 60 በመቶ ማድረሷን የተባበሩት የዓለም አቀፍ አቶሚክ ኤጀንሲ መግለጹን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናግረዋል። አምባሳደሩ ይህንን ያሉት አንድ ሳምንት በተሻገረው አሜሪካና ሀገራቸው እስራኤል ያወጁትን ጦር ተከትሎ ከሀራምቤ ሬዲዮ ጋር ባደረጉት የስልክ ቃለ ምልልስ ነው። አድማጮች የዚህን ዜና ዝርዝር ባልደረባችን ክብረ አባቦዬ እንደሚከተለው አዘጋጅቶታል።
ኢራን የኒኩሌር ጦር መሳሪያ ምርት ፕሮጀክቷን እስከ 60% ማድረሷ ተገለጸ። ኢራን እስከ ሰኔ 2025 ድረስ የኒኩሌር ቦምብ ምርት ፕሮጀክቷን እስከ 60% ማድረሷን የተባበሩት የዓለም አቀፍ የአቶሚክ ኤጀንሲ መግለጹን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናግረዋል። አምባሳደሩ ይህን ያሉት አንድ ሳምንት በተሻገረው በኢራን ላይ አሜሪካና ሀገራቸው እስራኤል ያወጁትን ጦርነት ተከትሎ ከሀራምቤ ሬዲዮ ጋር ባደረጉት የስልክ ቃለ ምልልስ ነው። ከጣቢያችን ጋር ባደረጉት ቆይታ አስቀድሞ በኢራን ላይ ከአሜሪካ ጋር በማበር ጦርነት መክፈት ለምን አስፈለገ የሚለው ጥያቄ ቀርቦላቸው ተከታዩን ማብራሪያ ሰጥተዋል። እስራኤልን ከ10 ሚሊዮን ያላነሱ ንጹህ ዜጎችን በኒውክሌር ቦምብ ፈጃለሁ በማለት የኒውክሌር ቦምብን ለማምረት ከፍተኛ ጥረት በማድረግ እና በመስራት ረጅም ተምዘግዛጊ ፕላስቲክ ሚሳኤሎችን በሰፊው በማምረት የእስራኤልን ከተማዎች አጥፋለሁ በማለት ከዚያም ተላላኪዎችን በአያቅጣጫው በእስራኤል ዙሪያ በማሰለፍ እንደ ሐማስ፣ ሂዝባላን፣ በኢራቅ በኩል ሚሊሻዎችን፣ በየመን በኩል ሁቲም የተባሉትን እነዚህን ሁሉ በማስታጠቅ በዓለም አቀፍ ደረጃ ጸረ ሰማዊነት እንዲስፋፋና እስራኤልን ለማውደም ባላቸው ርዕዮተ ዓለም እነዚህን ነገሮች ሁሉ በማቀነባበር ይህን ዓላማቸውን ተግባራዊ ለማድረግ ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤላውያን ዜጎች ላይ በደቡብ እስራኤል የተደረገው ዘመቻ እና በአንድ ቀን ውስጥ ብዙ ከ1200 የሚሆኑ ዜጎች ከዚያም በኋላ በ2 ዓመት ተኩል ጦርነት ውስጥ ብዙ የእስራኤል ወታደሮችም ሆነ የኢራን ሚሳኤል፣ የሂዝባላ ሚሳኤል፣ የሐማስ ሚሳኤል ወደ ሀገሪቱ እየተወረወረ ያለቁት የእስራኤል ዜጎች ብዙ ነው። ይህ የተደረገው ያላቸውን ዓላማ ለማሳካት ርዕዮተ ዓለማቸውን እስራኤልን ማጥፋት የሚለውን ዘመቻቸውን በመያዝ ነው። እንደሚታወቀው ሰኔ 2025 እስራኤል የ12 ቀን ዘመቻ በኢራን ላይ አካሄዳ ነበረ። ይሄውም እጅግ በጣም ኒውክሌራቸውንም ሆነ ሚሳኤላቸውንም በአፋጣኝ ሁኔታ ስለሰሩ ቦምብም ለመስራት ስለተቃረቡ ያንን ለማክሸፍ እርምጃ ተወሰደ። እንተዋለን ብለው ጦርነቱ ከ12 ቀን በኋላ አቁሞ ነበረ። ነገር ግን ምንም ዓላማቸው ወደ ኋላ አላሉም። ይህም ደግሞ የህልውና ጦርነት ስለሆነ የእስራኤል አሁን እርምጃ ካልወሰደች በእስራኤል ላይ ህልውናዋን የሚያሰጋ ስለሆነ እነሆ ባለፈው ቅዳሜ የእስራኤል መንግስት አስፈላጊውን ወታደራዊ እርምጃ በማካሄድ ላይ ይገኛል። የተባበሩት መንግስታት ድርጅት ቻርተር አንቀጽ 2 ህዝባር 4 አባል ሀገራት በዓለም አቀፍ ግንኙነታቸው በሌላ ሀገር የግዛት አንድነት ላይ ኃይልን ከመጠቀም ወይንም ኃይልን እጠቀማለሁ ብሎ ከማስፈራራት እንዲታቀቡ ያዛል። ይህ አንቀጽ የኃይል አጠቃቀምን በመከልከል አለመግባባቶችን በሰላማዊ መንገድ መፍታት ግዴታ እንደሆነም ይደነግጋል። ይህን ተከትሎ እስራኤልና አሜሪካ በኢራን ላይ የወሰዱት እርምጃ ይህን አንቀጽ አይጥስም ወይ የሚለው አስመልክቶ ለተነሳላቸው ጥያቄ አምባሳደሩ ምላሻቸው ይህ ነበር። እስራኤልን በዓለም አቀፍ ሕግ ተጠያቂ አያደርጋትም። ምክንያቱም አንቀጽ 51 የተባበሩት መንግስታት የመተዳደሪያ ሕግና ደንብ የሚገልጸው ምንድነው? አንቀጽ 51 ላይ አንድ ሀገር ለራሷ ደህንነት የሚያሰጋ ከሆነ ያቺ ሀገር ራሷን የመከላከልና ከጥፋት ለመዳን የመከላከል መብት አላት ይላል። ስለዚህ በዚህ አንቀጽ መሰረት ኢራናውያን እስራኤልን እናጠፋለን፣ አቶሚክ ቦምብ የምንሰራው እስራኤልን ለማጥፋት ነው እያሉ የአሜሪካ የኢራን መሪዎች በተደጋጋሚ ይፋ በግልጽ የተናገሩት ሁኔታ ነው። እንዲያውም ቴሄራን ዋና ከተማዋ ላይ ሰዓት አቁመው እስራኤል የምትጠፋበት ሰዓት እየቀረበ ነው የሚል ይሄን በግልጽ ያደረጉት ሁኔታ ነው።
ጦርነቱ መቀስቀሱን ተከትሎ ይህ ዘገባ እስከተጠናከረበት ሰዓት ድረስ በኢራን በኩል ከ1200 በላይ ሰዎች ሕይወታቸው ሲያልፍ በሊባኖስ በኩል 300 ገደማ ሰዎች እንዲሁም 11 የእስራኤል ዜጎች የጥቃቱ ሰለባ ሆነው ሕይወታቸው ማለፉን መረጃዎች ያመላክታሉ። ይሁን እንጂ አምባሳደሩ ጦርነቱ ኢላማ ያደረገው በጀብላ ጭራሽ የኒኩለር ጦር ምርቱ ላይ ተሳታፊ በሆኑና ቀን ከሌት እስራኤልን ለማጥፋት በሚዝቱ የኢራን መሪዎች ላይ ነው ይላሉ። በዚህ መሀል የሚያልቀው ንጹሐን ታሳቢ ለምን አልተደረገም ብለናቸዋል። የእስራኤል ሚሳኤል እስካሁን ድረስ በመሪዎች ላይ ነው ያነጣጠረው እንጂ ጥፋትም የተደረገው በመሪዎች ላይ ነው እንጂ ንጹህ ዜጎች ላይ እስካሁን ድረስ ይሄ ነው የተባለ የለም። ይሄም ማለት ለወደፊቱ አይሆንም ማለት አይደለም። ምናልባት በጦርነት ጊዜ በስህተት የሚጎዱ ዜጎች እንዳሉ እናውቃል። ጦርነት መቼም ሽርሽር አይደለም። ጦርነት ለሰው ልጆች እጅግ በጣም ሰቆቃ፣ የሰው ልጆች መጥፊያ፣ ጥሩ ያልሆነ የምጣኔ ሀብት መጥፊያ ነው። ጦርነትንም ይፈልገው የለም። ጦርነት ጥሩ አይደለም። በጦርነት ማትረፍ የለም። በሰላም ግን ማትረፍ አለ። ስለዚህ ምንም እንኳ የእስራኤል መከላከያ በንጹህ ዜጎች ላይ ባያነጣጥርም ስህተት ሊሆን ይችላል ለወደፊቱ። እነሱ ግን ሆነ ብለው የሚያነጣጥሩት በእስራኤላውያን ዜጎች ነው። ይሄ ነው ልዩነት። በሀገራቱ መካከል የተቀሰቀሰውን ግጭት ተከትሎ በመካከለኛው ምስራቅ ያሉ ሀገራት በእስራኤል ላይ ያላቸው ስጋት አይጨምርም የሚለውን ጥያቄ ለአምባሳደሩ አንስተናል። በምላሻቸውም እስራኤል ሕልውናዋን ለማስጠበቅ የምታደርገው ጦርነት በመሆኑ ይሄ ለእስራኤል ቅድሚያ የሚሰጠው ጉዳይ እንዳልሆነ አንስተዋል። እስራኤል ዓላማዋና ዋና ስትራቴጂው ወይም ደግሞ የጦርነቱ ዓላማ ሕልውናዋን ማስጠበቅ ነው። በዚህ 2 ዓመት ተኩል ውስጥ ያየነው የጦርነት ሂደት ነው። ኢራን ያሰለፈቻቸው በ7 ግንባር ነበር ግንባሮች ጦርነቱ የሚካሄደው በነሁቲም ሁሉ በኢራቅም፣ በሶሪያም፣ በሊባኖንም፣ በጋዛም እነዚህ ሁሉ እስራኤልን ለማጥፋት ነው። ታዲያ እስራኤል እጇን አጣጥፋ ቁጭ ማለት ትችላለች? አትችልም። መከላከያ ኃይል ያለው የሀገሪቱን ሕልውና ለመጠበቅና የዜጎችን ደህንነት ለመጠበቅ ነው። ዜጎች ከቤታቸው ከምኝታቸው ከነ ቢጃማቸው በቁመናቸው ሲቃጠሉ ሲታረዱ በጥቅምት 7 2023 የትኛው ሀገር ነው መጥቶ የረዳው? የትኛው የጎረቤት ሀገር ነው መጥቶ የረዳው? ስለዚህ እኛ የእስራኤል ራሳችን በራሳችን ለመከላከል በራሳችን ኃይላችን እንሄዳለን እንጂ ጎረቤት ምን ይላል ነገ ጠላት ይሆናናል የሚል አስተሳሰብ ሊኖረንም አይገባም። በዚህም እጃችን አጣጥፈን ቁጭ ልንል አይገባም። የእስራኤል እጅ ምንጊዜም ቢሆን ለሰላም የተዘረጋ ነው። ጎረቤቶችም ሆነ ከጎረቤት ያልሆኑ ኑ በሰላም እንኑር፣ በአንድ ላይ እንበልጽግ፣ በአንድ ላይ እንረዳዳ የሚል የእስራኤል ሕዝብ ነው። በቅርቡ በኢራንና በእስራኤል መካከል የተቀሰቀሰው ጦርነት በዓለም ኢኮኖሚ ላይ ከባድ ቀውስን የፈጠረ ክስተት ሆኖ ሰንብቷል። የነዳጅ ዋጋ መናር አንዱ ሲሆን፣ በሌላ በኩል የአየር በረራዎች እንዲስተጓጎሉም ምክንያት ሆኗል። ከዚህ በተጨማሪም በሀገራቱ መካከል ከፍተኛ የመሰረተ ልማት ውድመት ያስከተለ ሲሆን አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ለሞታቸው ምክንያት ሆኗል። በዚሁ 2ኛ ሳምንቱን በያዘው ጦርነት ጉዳይ ጣቢያችን በኢራን በኩል ያለውን ምላሽ ለማግኘት በኢትዮጵያ የሚገኘውን የኢራን ኤምባሲ ለማግኘት በተለያዩ አማራጮች ተደጋጋሚ ሙከራዎችን እያደረገ ሲሆን ሙከራችን ተሳክቶ ምላሻቸውን ባገኘን ሰዓት የምናቀርበው ይሆናል። ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ምርጫ ቦርድ የመራጮች ቁሳቁስ ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው ስለመግለጹ፣ መንግስት ወደ ቀያቸው እንዲመልሳቸው የራያ አላማጣ ተፈናቃዮች ስለመጠየቃቸው፣ በክልል ምክር ቤቶች የሴቶች ውክልና ከ25 በመቶ እንደማይበልጥ ስለመነገሩ ከሀገር ቤት፣ የሱዳን የአርኤስኤፍ ኃይል እስኪረታ ድረስ ወታደራዊ እርምጃቸው እንደሚቀጥል ሌተናል ጄኔራል አልቡርሃን ስለማስታወቃቸው፣ ታንዛኒያዊው ዲፕሎማት የምስራቅ አፍሪካ ማህበረሰብ ዋና ጸሐፊ በመሆን ስለመሾማቸው ከአፍሪካ፣ የቡድን 7 ሀገራት የአደጋ ጊዜ መጠባበቂያ ነዳጅን ስለመልቀቅ ሊወያዩ ስለመሆኑ ከዓለም አቀፍ
ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ ሰናበታለሁ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።